ከዛ ደግሞ እንደገና እቺን ታስገባልኛል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ይብዛ። መቼም እንግዲህ እንደምታውቁት እንደዚህ ሆኜ የመጣሁት ለምን ይመስላችኋል? የሚስቴን ወይም ደግሞ የሚስቶችን፣ የእናቶችን፣ የሴቶችን የነፍሰ ጡር ውሎ ወይም ደግሞ ያው ድካም ለማሳየት ነው የመጣሁትና እስኪ ታዩታላችሁ። ማለት ማሚ በቃ አሁን እንደሚታወቀው 9ኛ ወር ላይ ነችና በቃ ምኝታ አይመቻትም ጭራሽ፣ በጣም ይደክማታል። በቃ እንዴት ልበላችሁ፣ እንደዛም ሆና ደግሞ በቃ ቤት ታጸዳለች፣ ትሰራለች፣ ምን ትላለች እና እስቲ በጣም ይደክማታል በቃ። እና እስቲ ያን ድካም ለማየት እንግዲህ እንደምታውቁት 4 ኪሎ ምናምን የሚሆን ሀብሀብ ነው እዛ ጋር እዚህ ጋር ጦቱም አለ። ያው እሱ ራሱ የሆነ ክብደት ያለው ይመስለኛል ነፍሰ ጡር ሲሆንና እሱን ላሳይ ነው እንጂ ሌላ ነገር ምናምን አይደለም። ይሄ ሽቲ የለበስኩት እንዳይደብራችሁ እሺ ቤተሰቦቼ፣ በጣም ወዳችኋለሁ። እንግዲህ አሁን በትንሹ አልጋ ከማንጠፍ ጀምራለሁ ማለት ነው። ወይም ደግሞ እነዚህ ያው ብርድ ልብሶች አሉ ጥፍጥፍ አደርጋለሁ። እስኪ እንደዚህ ሆኜ እንዴት ነው? በእርግጥ ይከብዳል በጣም በእውነቱ የምር። እኔ አሁን ላይ ነው አይደል ያለ እንኳን ውስጥ ላይ ሆኖ እንቅስቃሴ የለውም። ይሄ ደግሞ ህፃኑ ግን እንደዚህ ቱግ ያደርጋል፣ አንዳንዴ ይመታል ሁሉ ማለት ነው። ይሄ ምት እንኳን የሌለው ሆኖ ዝም ብሎ ቁጭ ብሎ በጣም ነው የሚያደክም፣ በጣም ከምንም በላይና እንዴት ዝቅ ብዬ እነዚህን ፎጣዎች እንደማነጥፍ እንግዲህ አላቅም። በጣም ነው የሚከብደውና በጣም ይከብዳል በእውነቱ። እሺ ይሄንን አጥፋለሁ፣ ተነስቼ ለመነሳት እሞክራለሁ። እስኪችን አጠፋ አድርጌ አስቀምጣለሁኝ ውድ ቤተሰቦቼ። በእውነቱ በጣም ነው የሚያደክመው፣ በጣም ምክንያቱም እኔ ማሳየው በትንሿ ነው። እኔ ማሳያችሁ በጣም በትንሿ እንጂ የድካሙን ነገርማ እግዚአብሔር ይወቀው ማርያምን። እና በዚሁ አጋጣሚ ምን ልላችሁ ፈልጌ መሰላችሁ፣ ወንድ ልጆች ወይም ደግሞ ለባሎች ነው ይሄ የሚመለከተው። ያው ግድ እንደዚህ ተሸከሙ ምናምን አይደለም። ዋናው ትልቁ ታርጌት መረዳት፣ የሚስታችሁን እንትን መረዳት። በቃ አሁን አንዳንድ ሴቶች ባል እያላችሁ ምናምን በቃ በጣም ቤት ውስጥ ብዙ ነገር እያለ ግን በቃ በስቃይ የሚውሉ እናቶች ነው ያሉት። በቃ የሆነ ህፃን ልጅ ሁሉ ይዘው በቃ በቤት ውስጥ እየተሰቃዩ ልጅ አድርሰው የሚመጡ ትምህርት ቤት እንደዛ ነፍሰ ጡር ነው በጣም ነገር ያለውና የማቃት እኮ 4 ኪሎ ነው። ለዛም እንቅስቃሴ የሌለው ምን የሌለው ማለት ነው። ለዛም ደግሞ 5 ደቂቃ 6 ደቂቃ እንኳን አልሆነም ይሄን ከተሸከምኩ። ነገር ግን በጣም ነው የከበደኝ በጣም ማለት ነው። እና እንደምታዩኝ እቺን ደግሞ አጠፋ አድርጌ አሁን ማስቀመጣለሁኝ። ይሄ ምንድነው አልረዳት አይደለም እረዳታለሁ፣ በጣም ነው የምረዳት። ነገር ግን ምን አለ መሰላችሁ እንዳልኳችሁ ድካሙ ምን ያህል እንደሆነ ለማየት ያክል ነው። ድካሙ ማየት አለባችሁ። ወይኔ አራራ ወይ ላበላቦልኩኝ እና ማንንም እንዴት እንደምትወልድ ገናቸው እግዚአብሔር ልክ ካልጋው ወርድ የሆነ ነገር ለማድረግ ማለት ነው። ቀናንዴ በቃ እኔ በጣም ነው የምታሳዝነኝ፣ በጣም ከምንም በላይ ታሳዝኛለሽ እኮ የምሬን ነው ብዬ አላቅም። የምር በጣም አሳዘንሽ ምናምን ብዬሽ አላቅም አውቃለሁኝና ባሎች ለሚስቶቻችሁ በጣም ዘኑ። ለእናቶች ክብር ይኑራችሁ፣ በተለይ ባል ሆናችሁ ማለት ነው። ምክንያቱም የእናንተ ልጅ ነው እንደዚህ ተሸክመው መከራ የሚያዩ ማለት ነው። የእናንተ ልጅ ማሬ፣ ስኳሬ፣ ውዴ፣ ፍቅሬ ብላችሁ ኋላ ስታረግዝ የሆነ አላ እንዳልሆነ ለምታደርጉ ወንዶች መልእክቴ ነው። የምትንከባከቡ እሰይ እንኳን ተንከባከባችሁ ደስ ይላል። እና ክብደቱ ግን ክብደት አይደለም እንግዲህ ሳይንቀሳቀስ ምን ሳይል ነው እንደዚህ እየከበደኝ ያለው። እና ማሚ ስትነሳ እንዳልኳችሁ በጣም መሬት ይርቃታል። እንደዚህ ብላ ነው የምትነሳው፣ እንደዚህ ብላ ትነሳለች። ከዛ ላንሳሽ ምናምን ልደግፍሽ ስላት እንኳን እሺ አትልም ማለት ነው ትላለች። ያው እንደምታዩት እንግዲህ እቺ ጠረጴዛችን ናት፣ እቺ ደግሞ አልጋ ናት፣ አልጋችን ናት። ከዛ በቃ
ትላለች ከእጅ ለምን ትላለች። ቃጭ ጠረጴዛ እንዳያችሁ ልትሰበለሳለች። እንግዲህ ያው ብላ ትነሳለች ማለት ነው። ከዛስ እንግዲህ እንዳያችሁት እዚህ ጋር ኪችን አለን፣ እዚህ ጋር መኝታ ቤት አለን፣ እዚህ ጋር ሳሎን አለን ማለት ነው። ወይም እዚህ ጋር ሳሎን አለን። እቺ እንግዲህ እንዳለን እንዲህ ሸፈን ታረጋለች ተነስታ ከዛ ቤቱ ተጠራረገ ይጠራረጋል። ወለዋውሳ ለዋሉ እንግዲህ እንደዚህ ሆና ነው የምትወለውለው የኔ ሚስት። የምር በጣም ነው በዚሁ አጋጣሚ ማከብራት። እግዚአብሔር ብቻ አላቅም ደህና ደረጃ ደርሼ ከዚህች አውጥቼ የምር በቃ ደህና እንዴት ልበላችሁ በቃ ማኖራት ደስ ይለኝ ነበር። እንደ ስቃይዋና በጣም ብዙ ነገር የሚገባት ሚስት ነበረች። እንግዲህ አላደረኩትም። ከዛ እንዲህ ብላ ደግሞ ተነስታ ደግሞ ይቆሽሻል ምናምን የበላንበት ምናምን ይቆሽሻል ትነሳለች። ይብላ ተወለውላለች አንዳንድ ቀን እንደዚህ ብላ ማለት ነው። እኔ ታርገዋለሁ ምናምን ስላት ምን እንደምትል ልንገራችሁ። አንተ ስትወለውለው የልባት ታደርሰኝ፣ አንተ ቀስታት የልባት አለች እኔ ነኝ ማተውትና ትላለች። ባይዘው እኛ ትንሿ ቤት ውስጥ ነው እንደዚህ ማለት እቺን መታከብ ቤት ውስጥ ነው እንደዚህ ያለውና በጣም ብዙ እናቶች አሉ ትላልቅ ቤት ውስጥ ስፔሻሊ ገጠር ላይ እበት ከመጠፍጠፍ ብዙ ነገር ከመስራት እውነት ነው። እና ከዛ ትጠርጋለች፣ እዚህ ጋር ትመጣና ቺንቺን ተወላውላለች። አንዴ ነው የሚደክመው። ባይዘው እኔ በግድ ነው እንኳን ዝቅ እያልኩ ያለሁትና እንደዚሁና አንዳንድ ቀን እንደዚህ ብላ ነው ተወለውል እንዳሳየኋችሁ። እንግዲህ ድካሙን ነው እንግዲህ ተመልከቱ። እንዲህ ብላ አታሳዝኑ? ሰው ብቻ ሳይሆን ሁሉም እናቶች አያሳዝኑ? እንግዲህ እቺ ቤት እንዳያችኋት በጣም ትንሽ ናት፣ ግን በጣም ነው የምትሰቃየው። ወቀፍት ከዛ ጠረገች ምን አለች? ኧረ ላባው ጦናት ናት። ከዛስ ቀን ዋለች እንደዚህ ስትሆን ዋለች። ቡና ማፈላች ምንም አለች። ከዛ በኋላ አስተካከለች ምኝታዋን ምኗን ያዋች ሁለት ፍሬ እንድናቸው አሉን በይባት ወንበሮች ኩርሲ እሷን ታስተካክላለች ፏ ብላ። ከዛስ መሸ፣ ምሳም በላን ምንም አልነ። እኔም በዛ ስሯሯጥ ውላለሁ፣ እሷም እዚህ ብቻዋን ኩርምት ብላ ትውላለች። እኔ እስከመጣ የሆነ ቦታ ሄጄ ከዛ ምን ይሆናል ይመሻል። ሲመሽ ነው መከራው ያለ። ሲመሽ በቃ እንግዲህ ላበቴን ይሁት እግዚአብሔርን ላባ ወጣ። እንግዲህ ለ10 ደቂቃ ለማይሞላ ነው እንደዚህ ላባ ወጣት። 9 ወር ለምትሸከሙ እናቶች ግን ሁላችሁንም እህቶች እናቶች በጣም ይምር በቃ ትለያላችሁ በጣም ማለት ነው። ከዛ እኔ በዚህ ተኛለሁ፣ እሷ በዚህ ተኛለች። ተነስ ትለኛለች እንደገና ተነስና በዚህ ተኛ ነው መጎተት ነው። በዚህ ተኛለሁ፣ ከዛስ እንደገና እና በዚህ ተኛ ስቃይ። ከዛ ምኝታ ሲመጣ ያው ስቃይ ነው እንደነገርኳችሁ። እግሬን አንሳልኝ ትለኛለች። ግባናን ስጨ እዚህ ጋር አረግላታለሁ። እሸኝ በቃ ከበደኝ። ከዛ ትራስ ይመጣል። እናቴ ትላለች። በቃ እናቴ። ከዛ ይሄኛው ትራስ ደግሞ ይጨመራል፣ ይሄኛው ደግሞ ይጨመራል፣ በቃ ይጨመራል። አልተመቸኝም። ከዛ አንዳንዴ ደግሞ ጎሚት አለ እንደምታውቁት ማለት ነው። ደግሞ 9 ሰዓት 8 ሰዓት ይቀሰቅሳታል ደግሞ ጎሚት። እዛ ላይ ደግሞ እንደገና ጎሚት ወደ ላይ ይላታል ማለት ነው። አንዳንድ ቀን ሳይሆን አብዛኛውን ይላታል። ብላ ትነሳለች። ከዛስ እንደገና ደግሞ በዚህ ደግሞ ትተኛለች። እኔ ደግሞ እቀሰቀሳለሁ። በዚህ ማይክ እየሰራ ነው አይደለ? ከዛ እንደገና ምን ቢሆን ጥሩ ነው። በዚህ በኩል አይደል የምተኛው እና ተነስ በስተኛ እባላለሁ። ተቀስቀሽ ማለት ነው በሰላም የተኛ። ከዛ እንደገና ደግሞ በዚህ መጣ ትተኛለች ማለት ነው። በዚህ ከዛስ አትሉም እንደገና በቃ
ስትል ታድራለች። በቃ ስትንቆራጠጥ አዳር ሙሉ አንዴ ተነስታ ውሃ ስትጠጣ፣ አንዴ መብራት ስታበራ፣ አንዴ የሆነ ነገር ስትሆን፣ ከዛ እንደገና ደግሞ ይነጋል። ደግሞ እግዚአብሔር ይመስገን በሰላም ያዋልከኝ በሰላም ያሳደርከኝ በሰላም አውለኝ ብላ ተነስታ ደግሞ ፊቷን ታጥባ ምን ለመምጣት ደግሞ እንደገና ፊቷን ታጥባ ልትመጣ ነው ልበል። ለምሳሌ ሽንት ቤት ሄዳ ተምላ ልትመጣ ነው። በቃ ያው አልጋው ይሄ ነው። በቃ ከዛ የጀመረች ይመጣል። ከዛ እቺ ጠረጴዛ የቻለችው ነገር እና እቺ አልጋ እኔ አንዳንድ ቀን ባይዘው ይሄ ያው እንደምታውቁት መቼም እንትን ሽቦ ነገር ነው እዚህ ጋር ማለት ነው። እንደዚህ ስትል ይለቅ ይሆን እያልኩ ያዝ አደርጋታለሁ። ምክንያቱም ከለቀቀ እያልኩ እየፈራሁ አንደኛ ይሄ እንደዚህ ስትል እንዲሸተት ያለ እንደሆነ እያልኩ ማለት ነው። የምር እፈራለሁ ሁሌም ቢሆን ማርያም ብዬ ሻቃለሁ ብዙ ቀን ይሄን በጣም አትጫኝላል። ከዛ ብላ እንደዚህ ብላ ነው የምትነሳው። ከዛስ እዚህ ጋር ይቆያል ትንሽ እንደዚህ ተብሎ ይቆያል ለመነሳት ማለት ነው። ከዛ ተነሳች ማለት ነው። ከዛ እንደዚህ እየሆነ እንውላለን እና ምን ልላችሁ ፈልጌ ነው ውድ ቤተሰቦቼ፣ እንደተለመደው እንግዲህ ያው ትዝናኑበት አላችሁ፣ ያው ብልጥ የሆናችሁ ደግሞ ትማሩበት አላችሁ፣ ጅል የሆናችሁ ደግሞ ያው ልትሳደቡም ትችላላችሁ። ኖርማል ነው፣ ለኔ ኖርማል ነው። ግን ዋናው ትልቁ ቁም ነገር አሁን እዚህ ላይ እንግዲህ እቺ አንድ ቀን እንኳን ሳትሞላ አይደለም አንድ ቀን 10 ደቂቃ ምናልባት ያው ስንት ደቂቃ እንደሆነ አላውቅም፣ በጣም ነው የደከመኝ። ለዛው እቺን ያጠፍኩት ከዛስ ዝም ብዬ እንትኑን ነው ያሳየው እንዴት እንደሚያደርግና ያው እቺን ጠረኩ። ከዛ ውጭ ግን ዝቅ ብሎ ዕቃ ማንሳት አለ እንደዚህ። አሁን ይሄ ወደቀ እንዴት እንደሚከብድ ማለት ዝቅ ብሎ ማርያም እና ይከብደኛል ትለኛለች። ስፔሻሊ ልብስ ያው ማጠብ አልወድም እኔ ልብስ ማጠብ አልወድም። እንዲሁ ነው እንኳን ልብስ ታጥባለች ማርያም ልብስ ማጠብ አልወድም። በቃ ታጥባለች እሷ ግን እኔ ግን ይሄን እቺ እንደዚህ ሁኜ እንኳን እቺን ለማንሳት በጣም ይከብዳልና ያዛ ይሄን አለ ዕቃ ማጠብ አለ ምን አለ። ያው እንግዲህ ማሳያችሁ እዚሽ ጋር ቆሜ ነው። ካልጋዋ ፈቀቅ አላልኩባችሁ ማለት እንግዲህ አንድ ክፍል ስለሆነች ነው። ካልጋ ቤት መኝታ ቤት ማነው ከመኝታ ቤት ሳሎን፣ ከሳሎን ሽንት ቤት ምናምን ያልኩ ማሳያችሁ ጥሩ ነበረ። እንግዲህ እኔ ከዚች ተንቀሳቀስ ከዛ በዚች አድርጌ ያው እዚች ጋር ነኝ እና እንግዲህ ያው አሳይቻችኋለሁ። የኔ ውድ ሚስት እንግዲህ እንደሚታወቀው በቅርቡ ትወልድልኛለች። የልጅ አባት ልሆን ነው። እግዚአብሔር ይመስገን። እንግዲህ ልጃችንን ለማቀፍ ያብቃን። ያው በጸሎታችሁ በድጋሚ አስቡን። አሁንም በድጋሚ ወንዶች ሚስታችሁን በምትችሉት ነገር ተንከባከቡ፣ ውደዱ፣ አፍቅሩ በቃ ብዬ መልእክት ማስተላለፍ እፈልጋለሁኝ። እና እንግዲህ ያው አንድ አይነት ሆነናል ዛሬ እና አሁን ግን አወጣዋለሁኝ። ያው እሱን አወጣለሁ። ያው ምን እንዲያስኩኝ ያው እስኪ እንዴት እንዳደረኩ ነገር ይኸው እና ውስጥ ላይ የነበረው እንትን ነው ምንድነው ሀብሀብ ነው። ይሄ ባይዘውና ሀብሀብ በጣም ተወዳጅ ማየ ሁለት ጥቅም ነው። አንደኛ ክብደቱን ለማየት ነው የገዛሁትኝ፣ እንዴት ከብዷት እንደምትሰራ ምናምን ላይ ነው የገዛሁትኝ። ሁለተኛው ቁም ነገር ደግሞ በጣም ሀብሀብ ትወዳለች ማየ በጣም ሀብሀብና በርገር ነፍሷ ነው። ግን በርገር አንድ ቀን ገዛልሻለሁ ማየ እሺ። እና ያው እዩት፣ ይሄ ነው እንግዲህ በዚህ በሽቲ በለበሱ ሽቲ ያው እንዳትቀየሙኝ ቤተሰቦች እሺ፣ እንዳትቀየሙኝ ያው አውጥቼዋለሁኝ እንዳትቀየሙኝ እያለ በድጋሚ ያው እየፈራሁ ነው ሽቲውን የለበስኩትኝ። ይሄ ያው ጡት ነው ብቻልኝ እናቴ ኦይ ያው በቃ ላብ ነው ያወጣሁት። እግዚአብሔር በጣም በፕላስተር ነው የሚታሰረው። ግን ማን 200 300 ብር ያወጣል እናቴ? ይሄንን ፍችልኝ 300 ብር
ልጄ ሊይዝ ነው አሁን እንዳትወድቅ። ወጣሹ ይኸው ክብደቱ ክብደት አይደለም ጋይስ፣ እግዚአብሔርን ክብደቱ ክብደት አይደለም። በጣም ነው የሚያደክመው። እና እንግዲህ በዚህ አጋጣሚ ላይክ ሰብስክራይብ አድርጋችሁ አበረታቱን፣ እኛን እህትና ወንድሞቻችሁን አበረታቱን፣ ሼር አድርጉልን። ያው በጣም ነው የምንወዳችሁ ታውቃላችሁ፣ ቤተሰቦቻችን በጣም እንወዳችኋለን። ሌሎቻችሁም ሰብስክራይብ ላይክ እያደረጋችሁ